በድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በወለድሽ እናትና አገልጋይ ተመረሻልና እግዚአብሔር ባርሽን ባሪ አድርጎ በዓለማትና ቅዱሳን እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከምወደ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ልመና ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ ትጸልያለች ብሎ አስቀድሞ እንደተናገረ እንዲሁ ነጻይቱ እናት አገራችን ኢትዮጵያ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን እንዲህ ያለች በእውነት ትጸልያለች። ልዩ ክብርት የሆንሽ እመቤቴ ሆይ ከሁሉ ይልቅ የተወደደ ልጅሽ ለዘላለሙ በማይታበል ቃል ኪዳን እኛን አስራት አድርጎ ሰጠሽ አይደለምን? እነሆ አሁንም ስምሽን እየጠራን ወደ አንቺ በምንጸልይበት ጊዜ ጆሮሽን አዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። የምናቀርብልሽን ምስጋናችንን ልመናችን ተቀበይ እንጂ። ንግሥት ሆይ እንዲህ አንቺ ከእኛ ጋራ ካለሽና አለሁላችሁ ካልሽን የሚያስፈራን እሱ ምንድን ነው? የማንስ ግርማ ነው? የሚያስደነግጠንስ በኃይል እያገሱ ለንጥቂያ ከሚገሰግሱ ተንኮለኞች ለቅሚያ ከሚሽቀዳደሙ አንበሶች አንቺን መከላከያ አግኝተናልና። እነሱ አብሬዎችን ይነጥቃሉ፣ ጠቦቶቹንም ይውጣሉ። ለሕፃናቱ እንኳን አይራሩም፣ እናቶችንም አይምሩም። ያገኙትን ለመዋጥ ሁልጊዜ አፋቸው የተከፈተ ነውና። ንግሥት ሆይ ከሰይፍ ስለት ከጦር አፉትም ከጸብ ከክርክርም ሁሉ ከጦር መሳሪያ ሁሉ ከጠላቶቻችን እጅ ከመውደቅ አንቺ መከታ ጋሻ አድርጎ የሰጠንን ፈጣሪያችን ስላንቺ እናመሰግነዋለን። ልዩ ክብርት የሆንሽ እመቤታችን ሆይ ከሚቃወሙንን ሕዝቦችንም ሕዝቦቹንም ከሚጣሏቸው የቅርብም ቢሆኑ የሩቅም ጠላት እጅ እኛ ታድኝ ዘንድ የረድኤት ጋሻ አድርጎ አንቺን የሰጠን እግዚአብሔር ፈጽመን እናመሰግነዋለን። በስምሽ ያመነው የሚያስፈራው ነገር የለም፣ በልጅሽም የተጠጋውን የሚነካው የለም። የአንበሳ ጩኸት እንኳን ቢሆን የውሻ ጩኸት ይመልሰዋል። የፈረስም ሩጫ አይደርስበትም፣ የጦር ውርወራ አያገኘውም፣ የሾለ ፍላጻም አይጠጋውም። እመቤቴ ሆይ ይህን አውቀን ተረድተን በየጊዜው በየሰዓቱ ሁሉ ከሚቃወሙን ጠላቶች ለዘላለሙ ታድኝ ዘንድ እጃችን ዘርግተን ወደ አንቺ እንማጸናለን። የተወደዳችሁ ወንድሞቼ ሆይ እንግዲህ እናት ሀገራችን ኢትዮጵያ እንደጸለየች ወደ እግዚአብሔር ወደ ክብርት እናቱ ጸሎትና ልመና ምልጃ ምስጋና ለሰዎች ሁሉ ማድረግ እንዲገባችሁ እንመክራችኋለን። በመንፈሳዊነትና በመልካም ጠባይ እየተመራን በሰላምና በጸጥታ እንኖር ዘንድ ስለ መላዋ ዓለም ጸልዩ። ይህም በአንዳችን በእግዚአብሔር ፍቅርና መድኃኒታችን በሆነች በክብርት እናቱ ዘንድ መልካምና ደስ የሚያሰኝ ነገር ነውና የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ እውነትንም እንዲከተሉ ነውና ልመናዋ ክብሯ ለዘላለሙ ይደርብን።